ፍልሚያው 2 ቀናት ወይም 48 ሰዓታት ብቻ ቀርተውታል። ሴዶ ማርሻልን ስቀለው አይነት ቃላትን የሚጠቀሙትና ሴዶ ቀለበት ውስጥ ገብቶ ተሸንፎና አፍሮ ከቲክቶክ መንደር ማየት የማይፈልጉት ተከታዮቹ ይሳካላቸው ይሆን ወይስ ሴዶ አሸንፎ አፋቸውን ያስይዝ ይሆን? ሌሎች ያልተሰሙ ስለ ሴዶ ማርሻልና ጆኒ ዝርዝር መረጃዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ሰላም የአስቴን ዲቴይልስ ቤተሰቦች፣ ዛሬ በመላው ኢትዮጵያ በጉጉት ለሚጠበቀው ትልቁ የኤምኤምኤ ፍልሚያ ሰበር መረጃ ደርሶናል። የውድድሩ ዋና አዘጋጂ ጌታቸው መለሰ ነሐሴ 2 ቀን ሊደረግ የነበረው ውድድር ወደ ሐምሌ 25 ቀን መዛወሩንና ቦታውም በታሪካዊ አድዋ ሙዚየም እንደሚሆን ይፋ ማድረጉ ይታወቃል። ሆኖም ቀኑ ሲቀየር በሴዶ ማርሻል ላይ የሚወርደው ስድብና የትችት ናዳ ግን አልቀነሰም። ሴዶ ለምን ሆን ብሎ እንዲጠላ ያደርጋል? ሴዶ ሆን ብሎ እንዲጠላ ያደርጋል የምንለው ያለ ምክንያት አይደለም። ሴዶ አንድ ቀን ተከታዮቹን ይቅርታ ሲጠይቅ ታይቶ ወይም ተሰምቶ አያውቅም። ለምንስ ስድብን እንደ ምርጥ መዝናኛ ይቆጥረዋል? ዛሬ የካሚል ነጋሽንና የዮሐንስ ስለሽን ፍልሚያ ከማርኬቲንግና ከስነ ልቦና አንጻር እንመለከታለን። ዋናው አዘጋጅ ጌታቸው መለሰ እንደተናገረው የጨዋታው ስም አድዋ ፋይት ናይት እንዲሆን ስያሜ የተሰጠው የጆኒና የሴዶ ፊልሚያ ኢቲኤፍሲ 02 አሁን ቀኑ ቀርቧል። ሐምሌ 25 ቀን በአዲስ አበባው አድዋ ሙዚየም ታላቅ ድግስ ይጠብቀናል። ውድድሩ በአድዋ ሙዚየም መደረጉ ትልቅ ትርጉም አለው። አድዋ የድል ምልክት እንደመሆኑ ሁለቱ ተፋላሚዎችም እውነተኛ አልፋ ማን እንደሆነ በድል ለመወጣት ቀለበት ውስጥ ይገባሉ። አሁን ወደ ዋናው ትንታኔ ስንገባ ሴዶ ማርሻል ወይም ካሚል ነጋሽ በሶሻል ሚዲያ በሚለቃቸው ቪዲዮዎችና ቀልዶች ሳቢያ ከፍተኛ ትችት እየደረሰበት ነው። እንዲያውም ብዙዎች አንተ ስፖርተኛ ሳትሆን ባለጌ ነህ በሚል በከባድ ቃላት ይሰድቡታል። ነገር ግን የሚገርመው ነገር ሴዶ እነዚህን ስድቦች ኢንጆይ ማድረጉ ነው። ሴዶ ለምንም አይናደድም። ምክንያቱም ሴዶ ቪሌን ወይም ሂል የመሆንን የማርኬቲንግ ስልት በሚገባ ተረድቶታል። በዓለም አቀፍ የኤምኤምኤ ታሪክ እንደነ ኮርነር ማክግሬገር ያሉ ተፋላሚዎች ሆን ብለው ህዝብ እንዲጠላቸው ያደርጋሉ። ለምን ካልን ምክንያቱም ህዝቡ እሱ ሲሸነፍ ለማየት ስለሚጓጓ ነው። ውድድሩን ለማየት ትኬትም ይቆርጣሉ። ሴዶ ባለጌ ሆኖ በመቅረብ የሰዎችን ትኩረት ወይም አቴንሽን እየሰበሰበ ነው። ሰዎች በሰደቡት ቁጥር እሱ ይበልጥ ዝነኛና ውድድሩ ይበልጥ አነጋጋሪ እንደሚሆንም ያውቃል። ብዙዎች ሴዶን ሲሰድቡት ሳያውቁት እያስተዋወቁት መሆኑን አይረዱትም። በሶሻል ሚዲያ አልጎሪዝም አንድ ቪዲዮ ብዙ ስድብና ትችት ኮሜንት ሲጻፍበት አልጎሪዝሙ ቪዲዮውን ለብዙ ሰው ያዳርሰዋል። ሴዶ ይህንን የስድብ ናዳ እንደ ነዳጅ ተጠቅሞ የነሐሴውን ወይም የአሁኑን የሐምሌ 25ቱን ውድድር ቫይራል አድርጎታል። የእሱ ኢጎና የማይናወጥ ባህሪ ለተቺዎቹ ትልቅ ቁስል ሲሆን፣ ለእሱ ግን ትልቅ የገቢ ምንጭ ነው። እሱ እንደሚሰብከው አልፋ ወንድነት በሰው ንግግር የማይረበሽ ማንነትን ማሳያ አድርጎ ነው የሚቆጥረው። በተቃራኒው ጆኒ ጁጁሱ ወይም ዮሐንስ ስለሺ በዲሲፕሊንና በትህትና የታጀበ ስፖርተኛ ነው። ጆኒ ንቃተ ህሊናን በጥቂት ሰከንዶች ውስጥ የዘረረበት ብቃት አሁንም በብዙዎች ዘንድ ይታወሳል። ጆኒ ዝም ብሎ ስፖርተኛ ሳይሆን ጎልደን ሃርቨስት በሚለው የግብርና ኩባንያው ስኬታማም ነጋዴ ነው። ጆኒ ጁጁሱን ለወጣቶችና ለሴቶች ራሳቸውን መከላከያ እንዲሆን ያስተምራል። በስድብ ከሚታወቀው ሴዶ በተቃራኒ ጆኒ በተግባር የሚታወቅ ጸጥተኛ ገዳይ ወይም ሳይለንት አሳሲን ነው። የፊታችን ሐምሌ 25 ቀን በአድዋ ሙዚየም ቀለበት ውስጥ ሲገቡ የሴዶ የ20 ዓመት የማርሻል አርት ልምድና
ባለጌ ተብሎ የሚታወቀው ባህሪው ጆኒን ያሸንፈው ይሆን? ወይስ ጆኒ በዲሲፕሊንና በጽናቱ ሴዶን እንደ ንቃተ ህሊና በሰከንዶች ውስጥ ይዘረው ይሆን? ሴዶ የስድብ ናዳውን በሳቅ እያለፈ ነው። ቀለበት ውስጥ ግን የጆኒን ጡጫ በሳቅ የሚያልፈው አይመስልም። በአጠቃላይ የሴዶ ማርሻል ስድብን ኢንጆይ በማድረግ ብቃት ለውድድሩ ትልቅ ማድመቂያ ሆኗል። ሆን ብሎ ይሁን ወይም ባህሪው፣ ውጤቱን ግን የፊታችን ከነገ ወዲያ ሐምሌ 25 የምናየው ይሆናል። እናንተስ ምን ትላላችሁ? ሴዶ ማርሻል ጎበዝ ማርኬተር ነው ወይስ በእርግጥም ስነ ስርዓት የጎደለው ስፖርተኛ? በሐምሌው ፍልሚያ የማን ደጋፊ ናችሁ? ለሴዶ ወይስ ለጆኒ? አስተያየታችሁን አሁኑኑ በኮሜንት ጻፉልን። ስለተከታተላችሁን እያመሰገን በአስንድ ቴልስ ቻናላችን እንዲህ አይነት ትኩስና ጥልቅ ትንታኔዎችን ይዘን እንቀርባለን። ቪዲዮውን ላይክ ማድረግና ሰብስክራይብ ማድረግ እንዳትረሱ። በሰላም ቆዩን።